ሁሉም ሰው በቂያማው ሜዳ የሚያመልከውን አካል ይከተል በተባለው መሰረት ሁሉም የሚያመልከውን አማልክት እየተከተለ መሄድ ይጀምራል። ክርስቲያኖች የኢሳን ምስል እየተከተሉ መሄድ ሲጀምሩ፣ አይሁዶችም የዑዘይርን ምስል እየተከተሉ መሄድ ይጀምራሉ። ሁሉም ከሃዲ የሚያመልከውን አማልክት ተከትሎ ሲሄድ ያልጠበቁትን ነገር ከፊታቸው ይመለከታሉ። ጀሃነም ልትቀራመታቸው ስትምዘገዘግ ይመለከቷታል። ያን ጊዜ ፊቶቻቸው በድንጋጤ ይጠቁራሉ። አይኖቻቸው ከፍራቻ ብዛት ወደ ሰማያዊነት መቀያየር ይጀምራሉ። ሰውነቶቻቸው በፍርሃት በመራድ መነፋፋት ይጀምራሉ። ቆዳዎቻቸው መሻከር ይጀምራሉ። በመጽሐፎቻቸው የሰፈረላቸውን የኃጢአት ዝርዝር በተመለከቱም ጊዜ ዋ ጥፋቴ እያሉ ይቆጫሉ። በጭንቀት ትካዜ ይዋልላሉ። ተስፋቸውም ይሟጥጣል። ፍርሃት ራሳቸውን ከቁጥጥራቸው ውጭ ያደርጋቸዋል። አንገቶቻቸውን በማቀርቀር አይኖቻቸውን በማዋለል እየሰረቁ ወደሚገቡባት ጀሃነም ይመለከታሉ። ይህን ሲመለከቱም ለአላህ እጅ በመንሳት ጥፋተኝነታቸውን በማመን ይጮሃሉ። ይሁን እንጂ ያ ቀን የፍርድ ቀን ብቻ ስለሆነ ጥያቄያቸው ውድቅ ይደረጋል። በዚህ ሁኔታ ሙጅሪሞቹ ጥፋተኝነታቸውን አምነው በእንብርክካቸው በመንፏቀቅና በሰማያዊው እውር አይኖቻቸው ማፍጠጥ ይጀምራሉ። ያን ቀን ልቦቻቸው ይዋልላሉ፣ አያስተውሉም። አፎቻቸው ይንቀጠቀጣሉ፣ ግና መናገር ይሳናቸዋል። ዝምድናዎች ሁሉ ይቆራረጣሉ። ማንም ስለ ማንም ማሰብ ያቆማል። ያን ቀን የውሃ ጥም ረፍት ይነሳቸዋል፣ ነገር ግን አይጠጡም። ይራባሉ፣ ግና ምግብ አያገኙም። እርቃናቸውን ናቸው፣ አይለብሱም። በዚህ ሁኔታ ላይ ሳሉ ድንገት አላህ የጀሃነም ወታደሮችን አጋዦቻቸውን ሰንሰለቶችን መዶሻዎችን ይዘው እንዲመጡ ሲጠራቸው ከጀሃነም በመውጣት ሰልፍ ይዘው የአላህን ትእዛዝ ይጠባበቃሉ። ይህን ትዕይንት ሙጅሪሞቹ ሲመለከቱ በቁጭት ጣቶቻቸውን መንከስ ይጀምራሉ። አይኖቻቸውን ባያዘንባል በእግሮቻቸው መቆም እስኪሳናቸው ድረስ ይንቀጠቀጣሉ። ያን ጊዜ ከሁሉም ነገር ተስፋ ይቆርጣሉ። ከዚያም አላህ ለጀሃነም ወታደሮች ያዟቸው፣ እጆቻቸውን ከአንገቶቻቸው ጋር ጠፍሯቸው፣ ከዚያም በያዛችሁት ሰንሰለት እሰሯቸው ይላል። ይህን የኃያሉን ትእዛዝ የሰሙ የጀሃነም ወታደሮችም አንዱ ሰው ላይ ለሰባ ሆነው ይረባረቡበታል። እጆቻቸውን ከአንገቶቻቸው ከጠፈሩ በኋላም ወፍራሙን ሰንሰለት በአንገቶቻቸው ላይ በመጠምጠም ያንቋቸዋል። ከዚያም ግንባሮቻቸውን በመያዝ ወደ ኋላ አዙረው ከእግሮቻቸው ጋር ሲያስሯቸው አጥንቶቻቸው ይሰባበራሉ። ይህ ሲፈጸምባቸው አይኖቻቸው መንሸዋረር ይጀምራል። የአንገቶቻቸውም ደም ስሮች እጅጉን ይወጣጠራሉ። የትከሻዎቻቸውም ስጋ መቃጠል ይጀምራል። ግና የጀሃነም ቅጣት ሀ ብሎም አልጀመረም። በሰውነታቸው የተጠመጠመው የሰንሰለት ገለት አናታቸውንና አንጎላቸውን ያንተከትከዋል። የሰንሰለቱ ግለት ቆዳዎቻቸውን እየላጠ መሬት ላይ በማንጠባጠብ የውስጠኛውን የቆዳቸውን ክፍል ወደ አረንጓዴነት ይቀይረዋል። በአንገቶቻቸው ላይ የተጠመጠመባቸው ሰንሰለት የትከሻቸውን የማጅራታቸውንና የአንገቶቻቸውን ስጋ አንጠፍጥፎ መሬት ላይ በማራገፍ ከንፈሮቻቸውንና የፊት ቆዳዎቻቸውን ልጦ ጥርሶቻቸውን ያንጋጥጣል። ከዚያም ከፍተኛ የሙቀት ኃይልን የተሸከመው ነፋስ የጀሃነምን ወላፈን ይዞ ወደ ሙጅሪሞቹ መንፈስ ሲጀምር እንፋሎቱ በደም ስሮቻቸው ዘልቆ በመግባት ውስጣቸውን ያደርቀዋል። በዚህ ሁኔታ ላይም ሳሉ በአላህ ትእዛዝ የጀሃነም ወታደሮች ለሙጅሪሞቹ ከጀሃነም የመጣ ጥቁር እጅግ በጣም የሚገማ እጅግ ከርዳዳ እጅግ በጣም የጋለና ተራራ ላይ ቢጣል ተራራውን የሚያቀልጥ የሆነ ልብስ ያለብሷቸዋል። ከዚያም አላህ ለወታደሮቹ ወደ መዘውተሪያዎቻቸው ውሰዷቸው በማለት ትእዛዝ ያስተላልፋል። የጀሃነም ወታደሮቹም ከመጀመሪያው ሰንሰለት በላይ ረጅም የሆነ እጅግ ጠንካራ የሆነ ሰንሰለት በማምጣት ሙጅሪሞቹን እርስ በርስ ጀርባና ፊት እያደረጉ በማሰር በአፍጢሞቻቸው እየጎተቷቸው በጀሃነም በር ላይ አምጥተው ያሰልፏቸዋል። ከዚያም መላእክት ይህች በእርሷ ታስተባብሉባት የነበራችሁት እሳት ናት፣
ይህ ፊት ትሉ እንደነበራችሁ ድግምት ነውን? ወይስ እናንተ አታዩምን? ግቧት፣ ታገሱም ወይም አትታገሱ፣ በእናንተ ላይ እኩል ነው። የምትመነዱት ትሰሩ የነበራችሁትን ፍዳ ብቻ ነው ይሏቸዋል። ከጀሃነም በር ላይ በቆሙ ጊዜም የጀሃነም በሮች በአጠቃላይ ይከፈታሉ፣ ግርዶሾቿም ይገለጣሉ። ይህን ጊዜ ጀሃነም ትንተከተካለች፣ ወላፈኗ ቀጠናውን ያናጋዋል። ከዚያም ልክ የከዋክብትን ብዛት የሚያክል ፍንጣሬ ከወደ ጀሃነም በኩል በመውጣት በከፍተኛ ፍጥነት ወደ ላይ መፈናጠር ይጀምራል። ከዚያም ይህ ፍንጣሪ ወደ ላይ ከወጣ በኋላ ተመልሶ ጀሃነም ደጅ ላይ በቆሙት ሙጅሪሞች ራስ ላይ መዝነብ ይጀምራል። ያን ጊዜ ጸጉሮቻቸው እየነደዱ መነቃቀል ይጀምራሉ። ከዚያም ጀሃነም በዘግናኝና በአስፈሪ ድምጿ የእሳት ሰዎች ሆይ ኑ ወደኔ፣ የእሳት ሰዎች ሆይ ኑ ወደኔ፣ በጌታዬ ልቅና እምላለሁ እኔ ነኝ የምበቀላችሁ በማለት ትጮኻለች። ከዚያም ቀጠል አድርጋ ስለሱ ቁጣ የምቆጣና ለጠላቶቹ መበቀያ ያደረገኝ ጌታ ምስጋና ይገባው፣ ጌታዬ ሆይ በግለቴ ላይ ግለትን ጨምርልኝ፣ በጉልበቴ ላይም ጉልበትን ጨምርልኝ ትላለች። ከዚያም ከውስጧ ሌላ መላእክት ይወጡና በጅምላ እየሰበሰቡ ሙጅሪሞቹን ወደ ጀሃነም በአፍጢማቸው መወርወር ይጀምራሉ። ከውጭ በኩል ወደ ጀሃነም ሲወረወሩ ከጀሃነም ጥልቀት የተነሳ የጀሃነምን ተራራ ሊደርሱ 70 ዓመት ይፈጅባቸዋል። ልክ የጀሃነምን ከፍተኛ ቦታ ላይ እንደወደቁም ከግለቱ ብዛት በአንድ ጊዜ 70 ቆዳ ይቀያየርላቸዋል። ልክ እዚያ ተራራ ላይ በአፍጢማቸው ሲደፉ በመጀመሪያ የሚበሉት ዘቁም የተባለን ምግብ ነው። ዘቁም እጅግ ትኩስ የሚለበልብ ምግብ ሲሆን ምሬቱን ለመግለጽ ይከብዳል። እጅጉን እሾሃማም ነው። ይህን ምግብ አግኝተው እሱን ማኘክ ሲጀምሩም መላእክት አጥንት ሰባሪ የሆነ ምት በመምታት ከተራራው ላይ ወደ ሸለቆ ይወረውሯቸዋል። ከተራራው የጀሃነምን ዝቅተኛ ክፍል እስኪደርሱ ድረስ 70 ዓመትን ይፈጅባቸዋል። ልክ ሸለቆው ላይ እንደተደፉም ቆዳቸው ተላልጦ አሁንም 70 ጊዜ ቆዳ ይቀያየርላቸዋል። ያች እዚያ ተራራ ላይ ያገኟት ምግብ ጉሮሯቸው ላይ በመጣበቅ ወደ ታች መውረድ ወደ ውጭ መውጣትም እምቢ ትላቸዋለች። ይህን ጊዜ የበሏት ምግብና ልባቸው ጉሮሯቸው ላይ ይጣበቃሉ። ከዚያ ውሃ እያሉ መጮህ ሲጀምሩ ከርቀት በጀሃነም ውስጥ ምንጭ ይመለከታሉ። ወደዚያች ምንጭ በመጉረፍ ለመጠጣት ሁሉም እንደ ከብት ወደ ታች ይዘቀዘቃሉ። ከምንጯ ትኩስነት ብዛት ገና ለመጠጣት ወደ እሷ ሲያጎነብሱ የፊቶቻቸው ቆዳ እየቀለጠ ምንጯ ውስጥ መግባት ይጀምራል። ከዚያ ግለት ራሳቸውን ለማትረፍ ቀና በማለት ላይም ሳሉ መላእክቶቹ እግሮቻቸውን በመያዝ እየዘቀዘቁ አጥንት ሰባሪ ምት በመምታት ወደ ጀሃነም ጉድጓድ ይወረውሯቸዋል። ይህን ጊዜ 140 ዓመት ዳግም ቁልቁል ይዘልቃሉ። ግና ጫፉን ሳይደርሱም ነበልባሏ፣ ግለቷ፣ ወላፈኗ ይገርፋቸዋል። እዚያች ቦታ ላይ ሲደርሱም ከግለቷ ብዛት 70 ጊዜ ቆዳ ይቀያየርላቸዋል። ይህንንም ነው አላህ በቁርአን ሲገልጸው إن الذين كذبوا بآياتنا سوف نصليهم نارا كلما نضجت جلودهم بدلناهم جلودا غيرها ليذوقوا العذاب ያለው የላይኛው ምንጭ መጨረሻው የሚገኘው በዚህኛው ሸለቆ ውስጥ ነውና ይህንንም ሸለቆ ተመልክተው ለመጠጣት ሲሄዱ ውሃው እጅግ ትኩስ ነው። ልክ ቆዳቸው ውስጥ እንደገባ ከግለቱና ፍላቱ ብዛት 7 ጊዜ ቆዳቸው ቀልጦ ይቀያየርላቸዋል። ከዚያም የጠጡት ፍል ውሃ የሆድ ዕቃቸውን እየቆራረጠ በመቀመጫዎቻቸው መውጣት ይጀምራል። የተቀረው ስጋዎቻቸውን እየቆራረጠ ይጥለዋል፣ አጥንቶቻቸውንም ያቀልጥባቸዋል። ከዚያም እያንዳንዱ መላእክት 360 ጥርስ ያለውን ግዙፍ መዶሻ ይዘው በመምጣት ፊቶቻቸውን፣ ጀርባዎቻቸውንና ጭንቅላቶቻቸውን መምታት ይጀምራሉ። በዚያ መዶሻ እየደበደቡ ወደ ሌላ ጉድጓድ ሲገፈትሯቸው እሳት ቆዳዎቻቸው ላይ መቀጣጠል ይጀምራል። የእሳቱ እንፋሎትም ከሰውነቶቻቸው መትነን ይጀምራል። እዥና ምግልም ከሰውነታቸው መፍሰስ ይጀምራል። ከዚያም አይኖቻቸው እየወላለቁ በጉንጮቻቸው ላይ ይንጠለጠላሉ። በመቀጠልም በዱንያ የታዘዟቸው ከነበሩት ሸይጣኖችም ጋር
ሁለት ሁለት እየተደረጉ ይታሰራሉ። ከዚያም እንደታሰሩ እጅግ ጠባብ ጉድጓድ ውስጥ ዋ ጥፋቴ እያሉ ይወተፋሉ። ከዚያም ዱንያ ላይ ያጠራቀሙት የነበረውን ንብረቶቻቸው በማምጣት እዚያው ጀሃነም ላይ ይግልና ሰውነታቸው በንብረቶቻቸው ይተኮሳል። ቅጣቱም ይበረታባቸው ዘንድ የሰውነታቸው መጠን እጅግ ግዙፍ ይደረጋል። አንድ የጀሃነም ሰው ቁመቱ የአንድ ወር መንገድ ሲያህል የጎን ስፋቱም የ5 ቀን መንገድ ያህላል። ጭንቅላቶቻቸው የአቅራ ወይ ደግሞ ሻም የሚገኝ ዳገትን ያህላል። በአፎቻቸውም 32 ጥርሶች ይበቅሉባቸዋል። የታችኛው ጥርሶች ከጭንቅላቶቻቸው በኩል በስተው ሲወጡ የላይኛዎቹ ደግሞ ከአገጮቻቸው በስተው ይወጣሉ። የፀጉሮቻቸው ብዛትና ጥንካሬ ደግሞ ልክ ዋርካ ይመስላል። ይህን ሁኔታ ረሱል ሰለላሁ ዐለይሂ ወሰለም እንዲህ ሲሉ ይገልጹታል። ነፍሴ በእጁ በሆነችው ጌታ እምላለሁ፣ አንድ የጀሃነም ሰው እጁ ከአንገቱ ተጠፍሮ ሰንሰለቱን እየጎተተ ቢመጣና ፍጥረታት ቢመለከቱት ድንቅ መሸሽን ይሸሹ ነበር። ከዚያም ይህ የጀሃነም ግለት የክፍሎቿ ጥበትና የውስጧ እንግልት ስጋዎቻቸውን ወደ አረንጓዴነት ይቀይረዋል። አጥንቶቻቸውም ይቀልጣል። አንጎሎቻቸውም እየቀለጠ በሰውነታቸው መፍሰስ ይጀምራል። ምግልና እዥም በሰውነታቸው ይምዘገዘጋል። ሰውነታቸውም እጅግ በመትላት የትሎቹ ብዛት ልክ የሜዳ አህያ ይመስላሉ። ለነዚያ ትሎችም ልክ የነብር አይነት ጥፍርም አላቸው። በዚህ ዘግናኝ ጥፍሮቻቸው በሙጅሪሞቹ ሰውነት በመሰካት ስጋቸውን ገንጥለው ያወጣሉ። እንደ ተደናበረ አውሬ እጅግ በመጮህ እየተመላለሱ መንከስም ይጀምራሉ። ከዚያም መላእክት ይመጡና በድንጋዮችና በጠጠሮች ፊቶቻቸውን እየጎተቱ ወደ ጀሃነም ባህር ይወስዷቸዋል። ያ ባህር ርቀቱ 70 ዓመት ያስኬዳል። እዚያ ባህር ዘንድ እስኪደርሱም በእያንዳንዱ ቀን 70,000 ጊዜ ቆዳቸው ይቀያየርላቸዋል። ከዚያም እዚያ ባህር ዘንድ ሲደርሱም የባህሩ ወታደሮች ይቀበሏቸውና እግሮቻቸውን በመያዝ ወደዚያ ባህር ይወረውሯቸዋል። የዚያን ባህር ጥልቀት ያ የፈጠረው ጌታ እንጂ ማንም አያውቀውም። በቀደምት መጻሕፍትም የዱንያ ባህር በአጠቃላይ ከጀሃነም ባህር ጋር ሲነጻጸር ልክ ከትልቅ ባህር አጠገብ እንዳለች ምንጭ ናት ተብሎ ሰፍሯል። እኚህ ሙጅሪሞች ልክ ባህሩ ላይ ተወርውረው ባህሩ ሰውነቶቻቸውን ሲነካው ከማቃጠሉ የተነሳ እርስ በርስ እስካሁን የተቀጣነው ቅጣት ከዚህ ጋር ሲነጻጸር ልክ እንደ ህልም ነው ይባባላሉ። እዚያ ባህር ውስጥ ሲገቡም አንድ ጊዜ ይሰምጣሉ፣ ትንሽ ቆይተውም ይንሳፈፋሉ። ወደ ውስጥ አንድ ጊዜ ሲሰምጡ 70 ባዕ ያህል ይሰምጣሉ። እያንዳንዱ ባዕ ልክ የምስራቅና የምዕራብን ያህል ሩቅ ነው። ሞትን ቢመኙም በፍጹም አያገኙትም። ከባህር ውስጥ ለመተንፈስ አፋቸውን አንድ ጊዜ ብቅ ሲያደርጉም በዚያች ቅጽበት 70,000 መላእክት እየተሻሙ በያዙት መዶሻ ይመቷቸዋል። አንዱም አይስታቸውም። የጀሃነም ሰዎች በዚያ ስምጥ ባህር ውስጥ በስቃይና በእንግልት ረጅም ዘመናትን ካሳለፉ በኋላ የዚያ ባህር አስቸጋሪ ቆይታቸው ስጋዎቻቸውንና አጥንቶቻቸውን በማቅለጥ ነፍሳቸውን ብቻ ያስቀርላቸዋል። ከዚያም የዚያ ባህር ማዕበል በከፍተኛ ሁኔታ በመናወጥ በውስጡ ያሉትን ስፍር ቁጥር የሌላቸውን የጀሃነም ነዋሪዎች አሽቀንጥሮ ለ70 ዓመታት ያህል ካዋለላቸው በኋላ በባህሩ ዳርቻ ይከምራቸዋል። እዚያ ልክ እንደ ደሴት ያለ ቦታ ላይ ሁሉም ሲከማመሩ በዚያ ደሴት ላይ ሌላ የቅጣት አይነት አፉን ከፍቶ ይጠብቃቸዋል። ያም ቅጣት አይነት እዚያች ደሴት ላይ 70,000 ዋሻዎች አሉ። በእያንዳንዱ ዋሻ ውስጥም 70,000 ስንጥቅ አለ። እያንዳንዱ ስንጥቅ ወደ ውስጥ ርቀቱ 70 ዓመት ያስኬዳል። በእያንዳንዱ ስንጥቅ ውስጥም 70,000 ዘንዶዎች አሉ። የዘንዶቹ ርዝመት 70 ክንድ ያህላል። ለእያንዳንዱ ዘንዱም 70 ጥርስ አለው። በእያንዳንዱ ጥርስ ውስጥም የመርዝ ክምችት አለ። በእያንዳንዱ ዘንዱ ስርም 1,000 ጊንጥ ይተራመሳል። እያንዳንዱ ጊንጥም 70 መቆንጠጫዎች አሏቸው። በእያንዳንዱ መቆንጠጫም የመርዝ ክምችት አለ። ልክ ከዚያ ባህር ወጥተው ወደዚህኛው ዋሻ ሲዘዋወሩ በጋለ ብረት እየተጠበሱ በየቅጽበቱ ቆዳቸው እየተብላላ ይቀያየርላቸዋል። ከዚያም እነዚያ ዘንዶችና ጊንጦች ሙጅሪሞቹን ሲመለከቱ በእያንዳንዱ ሙጅሪም ላይ
70,000 ዘንዶና 70,000 ጊንጥ ይንጠለጠልባቸዋል። ምንም አማራጭ ስለሌላቸው ይታገሳሉ። ከዚያም ወደ ጉልበታቸው ይጠመጠማሉ። አሁንም ይታገሳሉ። ወደ ጭናቸው ላይም ይጠመጠሙባቸዋል። ይታገሳሉ። ከዚያም ደረቶቻቸው ላይ ይንጠለጠላሉ። ይታገሳሉም። ከዚያም በአንገቶቻቸው በምላሶቻቸውና በጆሮዎቻቸው እየተተራመሱ ሲጠመጠሙባቸው ሰሚ የሌለውን ጩኸት ይጀምራሉ። ዘንዶቹ ሥጋዎቻቸውን እየበጣጠሱ ደሞቻቸውን ሲመጡ፣ ጊንጦቹ ደግሞ በሰውነቶቻቸው ላይ እየተንጠለጠሉ አካላቸውን በመበሳሳት ሥጋዎቻቸውን እየቆራረጡ ይጥላሉ። ከዚያም ተመልሰው ወደ እሳቱ ሲገቡ ለ70 ዓመታት ያህል የእሳቱ ስሜት አይሰማቸውም። ለምን እንደማይሰማቸው አስተውላችኋልን? አዎን፣ የዘንዶቹና የጊንጦቹ መርዝ ሕመም እሳቱን አስረስቷቸዋል። በዚህ ሁኔታ ላይ ሳሉ የረሃብ ጅራፍ እጅጉን ይገርፋቸውና ምግብ እንዲሰጣቸው መጮህ ይጀምራሉ። ይህን ጊዜ መላእክት ወሊማ የተባለን የምግብ አይነት ይዘውላቸው ይመጣሉ። ወሊማ ከብረት በላይ ጠንካራ የሆነ ምግብ ነው። ቢያኝኩት መሰባበርም ቢላቸውና እሱም በመጣል እጆቻቸውን መብላት ይጀምራሉ። እሱም በልተው ሲጨርሱ ክንዶቻቸውን መብላት ይጀምራሉ። ከዚያም እስከ ትከሻዎቻቸው ድረስ ይበላሉ። ከዚያ በኋላ ያለውን መብላት ቢችሉት ይበሉት ነበር። ከዚያም ለእያንዳንዱ ሰው ክፍል ይዘጋጅለትና እጅ እግሩ ተጠፍሮ በፊቱ እየተጎተተ ክፍሉ ያስገቡታል። ለሁሉም ክፍል የሚዘጋጅላቸው እንደየሥራቸው መጠን ነው። ከነሱ ውስጥ የክፍሉ ርዝመት 1 ወር የሚያስኬድም አለ። የክፍሉ ስፋትም እንደዚያው 1 ወር የሚያስኬድም አለ። የዚያ ክፍል ውስጥ እሳት በከፍተኛ ሁኔታ ትፋፋማለች። በሷ የሚገባውም አንድ ሰው ለብቻው ነው። በዚያ ክፍል ውስጥ ቆሞ የሚቀጣ አለ። ቁጭ ብሎም የሚቀጣ አለ። በእንብርክኩም እየተንፏቀቀ የሚቀጣ አለ። በሆዱ ተደፍቶም የሚቀጣ አለ። ይሁን እንጂ እነዚህ ሰፋፊ ክፍሎች ለተቀጪዎቹ ከቀስት መሽሎኪያ በላይ ነው የሚጠቧቸው። በዚያች ክፍል እሳት እስከ ቁርጭምጭሚቱ የሚይዘውም አለ። እስከ ጉልበቱም የሚይዘውም አለ። እስከ ጭኑም የሚይዘው አለ። እስከ እምብርቱም የሚይዘው አለ። እስከ ደረቱም የሚይዘው አለ። አንድ ጊዜ እየተንሳፈፈ ሌላ ጊዜ ደግሞ የ70 ዓመት ርቀት ወደ ታች የሚሰምጥም አለ። ከዚያም እያንዳንዱ ሰው ከቀሪኑ ወይ ደግሞ ከቁረኛው ጋር አንድ ላይ እንዲደበል ይደረጋል። ከዚያም እጅግ ምሬት የቀላቀለ ለቅሶን በማልቀስ እንባቸውን ካዘነቡ በኋላ ደም ከዓይናቸው መጉረፍ ይጀምራል። እነሱ ሲያለቅሱ በእንባቸው ላይ መርከብ ቢቀመጥ ይንሳፈፍ ነበር። በዚህ ሁኔታ ላይ ሳሉ ሐሽር የተባለ የጥሪ አይነት ከጀሃነም ከከፍተኛው ቦታ ይስተጋባል። ሁሉም ይሰበሰባሉ። ከዚያም ዱንያ ላይ አስከታይ የሆኑ እና ተከታይ የሆኑ እርስ በርስ መወቃቀስ ይጀምራሉ። ተከታዮቹም እኛ ዱንያ ላይ ለእናንተ ተከታዮች ነበርን፣ እስቲ ከዚህ ቅጣት አድኑን ይሏቸዋል። አስከታዮቹም ሁላችንም እዚሁ ነን፣ አላህም በባሮቹ መካከል ፍትሃዊ ፍርድን ፈርዷል፣ ዞር በሉልን ከዚህ ይሏቸዋል። ተከታዮችም ራሳችሁ ዞር በሉ፣ እናንተ አይደላችሁ እንዴ ለዚህ ያበቃችሁን? ጌታችን ሆይ ለዚህ እንግልት ያበቁንን ቅጣት ላይ ቅጣት እንጨምርላቸው ይላሉ። አስከታዮቹም አላህ ቢመራን እንመራችሁ ነበር፣ አሁን ጮህንም ታገስንም ያው ነው፣ መሸሻ የለንም ይላሉ። ከዚያም የጀሃነም ሰዎች ይሰባሰቡና አረኑ የጀሃነም ወታደሮች ጋር ሂደን ለአንድ ቀን እንኳ ቅጣቱ እንዲቀንስልን አላህ ዘንድ ያማልዱን ዘንድ እንማጸናቸው ይባባላሉ። ከዚያም የጀሃነም ወታደሮች ዘንድ በመሄድ ጌታችን ለአንድ ቀን ያህል እንኳን ቅጣት ያቀልልን ዘንድ ለምኑልን ይሏቸዋል። ከዚያም ወታደሮቹ 70 ዓመት ያህል ዝም ይሏቸውና ዱንያ ላይ መልእክተኞች በግልጽ ማስረጃ መጥተውላችኋል ነበር እንዴ ይሏቸዋል። ሙጅሪሞችም አዎን ይላሉ። ወታደሮቹም ተጣሩ፣ የከሃዲያን ጥሪ ጥሜት እንጂ ሌላ አይደለም ይሏቸዋል። ይህን የወታደሮቹን መጥፎ ምላሽ በተመለከቱም ጊዜ የወታደሮቹ አዛዥ ለሆነው ማሊክ ሆይ እባክህ ጌታህ እንዲገድለንና ከዚህ መከራ እንዲገላግለን ለምንልን ይሉታል። ማሊክም ዱንያ የቆየችበትን ያህል ዘመን ዝም ይላቸውና እዚህ ውስጥ ለዘላለም ዘውታሪዎች ናችሁ ይላል።
የማሊክም መልስ ያላስደሰታቸው ተቀጪዎች ጩኸታቸውን ወደ አላህ ያዞሩና ጌታችን ሆይ ከጀሃነም አውጣን፣ ከዚህ በኋላ ወደ ክህደት ብንመለስ እኛ በዳዮች ነን ይላሉ። አላህም 70 ዓመት ያህል ዝም ይላቸውና ወራዶች ሆናችሁ በውስጧ እርጎ አታናግሩኝም ይላቸዋል። ከዚያም መላእክቱ ይዘዋቸው ወደ የቦታዎቻቸው በማተራመስ ይመልሷቸዋል። ከዚያም በእያንዳንዱ ቀን አንዲት ደመና መምጣት ትጀምራለች። ያቺ ደመና አንድ ጊዜ በመብረቋ ስታንጸባርቅባቸው አይኖቻቸው ይሟሽሻሉ፣ ነጎድጓዱም ሲጮህ ወገቦቻቸው ይሰባበራሉ። ሌላ ጊዜም ያቺ ደመና ቀጠናውን ጽልመት ስታለብሰው ማንንም አያይም፣ ወታደሮቿንም ማየት ይሳናቸዋል። ይህች ደመናም እናንተ የጀሃነም ሰዎች ሆይ ምን እንዳዘንብላችሁ ትፈልጋላችሁ ብላ ትጠይቃቸዋለች። እነሱም ቀዝቃዛ ውሃን አዝንቢልን ይሏታል። ደመናዋም አንድ ጊዜ የራስ ቅሎቻቸውን የሚከሰክስ የድንጋይ ናዳ ስታዘንብባቸው፣ ሌላ ጊዜ ነበልባልን የቀላቀለ እጅግ ፍል ውሃ እያዘነበች በመሃልም የብረት ስብርባሪዎችን ትቀላቅልባቸዋለች። በሌላ ጊዜም እባቦችን፣ ግንጦችን፣ እዥና ትላትሎችን ታዘንብባቸዋለች። ይህን ጊዜ ጀሃነምም በሙቀቷ ላይ ሙቀትን፣ በጩኸቷ ላይ ጩኸትን፣ በቁጣዋም ላይ ቁጣን እየጨመረች ለጌታዋ ጠላቶች ድግሱን ታደምቅላቸዋለች። በዚህ ሁኔታ ለዘላለም ሕይወታቸውን ይገፋሉ። ቅጣቱም በእነሱ ላይ ዘውታሪ ሆኖ ይቀጥላል።